ሙዚቀኛው አንዱዓለም ጎሳ በእጮኛው ቀነኒ ሞት ተጠርጥሮ ፍርድ ቤት ቀረበ። እጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከሁለት ቀናት በፊት በቁጥጥር ስር የዋለው ሙዚቀኛው አንዱዓለም ጎሳ ፍርድ ቤት መቅረቡ ታውቋል። አንዱዓለም በግድያው ተጠርጥሮ መጋቢት 4 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊ ጠበቃ ሊበን አብዲ ተናግረዋል። ዛሬ ዋለው ችሎትን አንዱዓለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ መሆኑን ውድቅ እንዳደረገም ጠበቃው ለቢቢሲ አስረድተዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 01 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ፖሊስ ይህንን ካለ በኋላ ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በዛሬው ችሎት ግን ቀነኒ መጋቢት 1 ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርትመንት 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ አስረድቷል። ከሱ ጋር ስለምትኖር ጠረጠርን አስረነዋል ሲል ፖሊስ ደንበኛውን በቁጥጥር ስር ያዋለበትን ምክንያት መናገሩን ጠበቃው ገልጸዋል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ በፍርድ ቤቱ አስረድቷል። አሁን ለምርመራ ፎቶግራፎቿን ከመዘገቡ ጋር ለማያያዝ የሰዎችን ምስክርን ለመሰብሰብ እና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀናት እንጠይቃለን ብሏል። ይህ በእንዲህ እንዳለ የድምፃዊ አንዱዓለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውን ገልጸዋል። በመካከላቸው ምንም ችግር አልነበረም። በዚያን ቀን በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። ጾም በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮም ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ መካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው መከራከራቸውን ገልጸዋል። አክለውም ፖሊስ አሁን ወድቃ ተገኘች አለ እንጂ እሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏ እንጂ በሌላ ግለሰብ ወይም በእኔ ደንበኛ መሞቷን አላስረዳም በማለትም በዋስትና እንዲለቀቅ መጠየቃቸውን ለቢቢሲ ተናግረዋል። በተጨማሪም አርቲስት አንዱዓለም ቋሚ አድራሻ ስላለው እና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሐዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብት እንዲጠበቅ መጠየቃቸውን ለቢቢሲ ተናግረዋል። ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ አድርጓል። ፍርድ ቤቱ በነፍስ ግድያ የጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮን የምናይ ይሆናል ማለቱን ጠበቃው አስረድቷል። በተጨማሪም አንዱዓለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል። በዚህ መሰረት ፖሊስ ለምርመራ ከጠየቀው 14 ቀናት 13 ቀን ተፈቅዶለት ቀጣዩ ቀጠሮ ለመጋቢት 7 2017 ተሰጥቷል። የአርቲስት አንዱዓለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እሱ ነው የገደለው ያሉት ነገር የለም። በችሎቱ እንደጠረጠሩትም ተናግረዋል። ነገር ግን እሱ እንደገደለ የሚያሳይ ምንም ማስረጃ የለም ብለዋል። በ25 ዓመቷ ህይወቷ ያለፈው ቀነኒ የቀብር ስነስርዓት በቅድስት ሥላሴ ካቴድራል ቤተክርስቲያን ረቡዕ ዕለት ተፈጽመዋል። አንዱዓለም በትናንትናው ዕለት በቀነኒ የቀብር ስነስርዓት ላይ ከፖሊስ ጋር በመሆን መገኘቱን ቢቢሲ በስፍራው ከነበሩ ሰዎች አረጋግጠዋል። የቀነኒ አባት አዱኛ ዋቆ ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረዋል። ደውለውም ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቷ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም ብለዋል። ከቢቢሲ ኦሮምኛ ጋር በነበራቸው ቃለ ምልልስ ወቅትም ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎድቷት እንድታደርግ ገፋፍቷት ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው ልጃችን ደም እንጂ ሌላ አይደለም ሲሉም አክለው ተናግረዋል። አስከትለውም ሆኖም አንዱዓለም እና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጬታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረችም የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚያ በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎችም ትታወቃለች።